እንግዲህ ይሄን ስኬታማ የሆኑ ሰዎችም ይሄንን እድሜ ተጠቅመውታል። እንዲሁም ደግሞ የወደቁ ሰዎችም ይሄንን እድሜ ተጠቅመውታል። አንተም መጠቀም ትችላለህ። ከ20 እስከ 27 እስከ 30 በታች ካለ ይሄንን እድሜ በደንብ መጠቀም ትችላለህ። ለምን? ለስኬትም የሚያበቃም ለውድቀትም የሚያበቃም ከሆነ ከወደቅም የምትማርበት ጊዜ ነው። ስለዚህ ስኬታማ የሆኑ ሰዎችም ይችን ተጠቅሞታል ማለት ነው። ዛሬ የምናየው ደግሞ ከ20 ዓመት እስከ 27 እስከ 30 ዓመት መሃል ውስጥ ያላችሁ ይህንን በደንብ ከተጠቀማችሁ ብዙ ነገሮችን መቀየር ትችላላችሁ። እኔ እየተጠቀምኩበት ስለሆነ ነው ሼር ማድረጋችሁ። ስለዚህ ፕሊስ ይህን ውድ ህይወትን አታባክኑት፣ ተጠቀሙበት። ስለዚህ በጣም ወሳኝ የሆኑ ፖይንቶችን ወደ 5 ፖይንቶችን እናያለን። አንደኛ ለስኬት ሊያበቃ የሚችለው ለእድገት የማይጠቅሙ ጓደኞችን ቆርጠ አስቀምጣቸው፣ ተዋቸው። ለስኬትም ለውድቀትም ደግሞ ማይጠቅሙ ጓደኞች አለ። ሁሌ ውድቀት የሚተርቡ ማይሆን ድንጋይ ላይ የሚቀመጡ፣ ለምሳሌ ድንጋይ ላይ ተቀምጦ አንተ ድንጋይ ላይ እንድትቀመጥ የሚያደርጉ ጓደኞች ካለ ተዋቸው ፕሊዝ። ለምን? የማይጠቅሙ ናቸው፣ ለእድገት የማይጠቅሙ ናቸው። አንተ እነሱ ከተቀመጡ አንተ እንድትቀመጥ የሚያደርጉ ና ተቀመጥ፣ ና ጊዜ እናሳልፍ፣ ና ጊዜ እናቃጥል፣ አረት እዚች ጋር ሰዓት እየሄድልን አይደለም፣ ና እዚህ እናሳልፍ ብሎ ወደኋላ ወደ ስኬት የሚጎትቱ ሰዎች ካሉ ፕሊስ እነዚህ አይነት ጓደኞች አያስፈልጉም። ወደ ተሻለ እድገት እንድትሄድ አያደርጉም። እነሱ የለመዱ ቦታ አለ፣ ያ የለመዱ ቦታ አንተን ሊያስቀምጡ ስለፈለጉ ፕሊስ እነዚህ ነገሮችን ራሴ ላይ ነቃ ብለ ገለል አድርጋችሁ እነሱን ተዋቸውና አንተ ዘልቀ ሂድ። ለምን? እነሱ ከወደቁ አንተ የነሱ ውድቀት እንድታበረታታ እዛ ቁጭ ብለ እንድታበረታታ ነው የሚፈልጉት። አንተ ደግሞ እዛ አይመጥንም። ለምን? ለተሻለ ነገር ነው እየሮጥክ ያለው። የተሻለ ነገር ትፈልጋለህ መጀመሪያ። ያ ከፈለግ ከሆነ ጓደኛ የወደቀ ጓደኛ የሚውልበት አትዋል ማለት ነው። ጓደኛ ንገረኝና ማንነት ነግራለሁ የሚባል አባባል አለ እኮ። ለምን? 5 ሌባ የሆኑ ጓደኞች ጋር ከዋልክ መልመድ አይቀርም ማለት ነው። አንተም ሄደ ለምን? እነዚህ ነገሮችን ማቆም አለብህ። እንዲሁም ደግሞ 5 ጓደኛ የሚጠጣ ከሆነ አንተም ገልባጭ ነው የምትሆነው ከነሱ ጋር። ለምን? አያስፈልግም ማለት ነው። ለስኬቴ መጠጥ ለስኬቴ አይጠቅምም። እንዲሁም ደግሞ አጓጉል የሆነ የሚተርቡ ማይሆን አይነት ወይ ደግሞ ድንጋይ ላይ ቆሞ ሴቶችን የሚለክፉ ምናምን ቺኮችን ማሳልፉ አሉ። እንደዚህ ነገሮች ራስን ገለል አድርግና ምን አድርግ፣ ለዓላማ ብቻ ፎከስ አድርግ፣ ወደፊት ቀጥል። እነሱ ወጥሮ ወደኋላ የሚያስቀሩ ከሆነ እነሱን ቆርጤ ወደፊት። ለምን? ዓላማ አለ። አንተ ለማደግ ነው የምፈልገው፣ ህይወትን ማሻሻል ነው የምፈልገው። የድሃ ልጅ ከሆንክ በተለይ በዚህ እድሜ መጠቀም አለብህ፣ በዚህ ጊዜ መጠቀም አለብህ። ለምን? ወይ ማይሆን አይነት ሶሻል ሚዲያ ስክሮል እያደረገ ተሰብስቦ የሆነ እንደዛ ልታድግ አችልም፣ በተአምር ማደግ አችልም እንደዛ። ለምን? ያነኝ ነገሮችን ቆርጤ ለምን ወደፊት ለፊት መቀጠል ነው ያለብህ። ለምን? ጊዜ የለም ጊዜ ስለሌለ ቀጥታ ዓላማ ላይ ነው ፎከስ ማድረግ ያለብህ ማለት ነው። ሁለተኛ ደግሞ የሚጠቅሙ ስኪሎችን መማር። አንዳንዴ አሁን እየተማራችሁ ያላችሁት ነገር ተመርቃችሁ የሆነ ሲቪ ይዛችሁ ከዛም በኋላ የሆነ ድርጅት ለመቀጠል ከዛን ደሞዝተኛ መሆን እሱ ያን ያክል ውጤታማ ያደርግ ህይወትን ሊያሻሽል አይችልም። መኖር ትችላል፣ ከእጅ ወደ አፍ እየበላ መኖር ትችላል፣ ግን ህይወትን የተሻለ ሊያደርግ አይችልም። ስለዚህ በዚህ ሰዓት ትምህርት የከሸፈበት ዘመን ነው። ለምን? አይጠቅምም ማለት አይደለም፣ ይጠቅማል። ግን የሚጠቅም ስኪሎችን ብትማር ምንም አይነት ኤአይ መጣ ምን መጣ እንደውም ከአንተ ጋር እንደውም አንተ ራሱ ሊያሳድግ የሚችሉ ስኪሎች አሉ በዚህ ሰዓት የሚያስፈልጉ። እነሱ ላይ ብትማር ያንን ነገሮች እየተማርክ እየተገበርክ ውጤት ማምጣት ትችላለህ፣ ውጤት ማግኘት ትችላለህ። እንደውም ያንን ነገሮች ተምረህ በሰዓት እስከ መስራት ድረስ ሁላ ደረጃ መሄድ ትችላለህ። ለምን? ራስን እያሳደግክ በየጊዜ ራስን አፕዴት እያደረግ እያሳደግ ስትሄድ እንደዚህ አይነት ክህሎቶችን መማር ያንን ላይ ፎከስ ብታደረግ ሞር ተጠቃሚ ነው እንጂ ሲቪ የሆነ ድርጅት እቀጠራለሁ ብለህ ላጥ የምትል ከሆነ 5 ዓመት 4 ዓመት በትምህርት ገለ እንደዛ የምታረግ ከሆነ ተጠቃሚ አይደለም። ያን ያክል ወደ ተሻለ እድገት ወደ ተሻለ ህይወትን ለመቀየር ይህንን ህይወት ለመቀየር ያንተ ውድ የሆነ ጊዜን እያባከንክ ነው ማለት ነው። ያን እንደዛ የምታረግ ከሆነ ስኪሎችን የምትማር ያን ስኪሎችን ደግሞ በየሰዓቱ በሰዓት ራሱ እየተከፈለ የሚሰራበት ነገሮችን በራስ ጥረት ማመቻቸት የሚችልበት ደረጃ ልታገኝ ትችላለህ። ስለዚህ ሁለተኛ ላይ ስኪሎችን መርጠ መማር ማለት ነው።
ሶስተኛ ደግሞ መውደቅ አትፍራ። ባይዘው የሆነ ነገር ለመጀመር አስበ ያንን ነገር ለመጀመር ያሰብኩ ነገር ለመጀመር አትፍራ። ሲጀመር ፈራ ማለት ያ ውድቀትን ተከናንቤ እንደመተኛት ማለት ነው። ከጀመርክስ የጀመርከው ነገር ውስጥ ነው ስኬታማ መሆን ራሱ የሚታውቀው። ካልጀመርክ አንድ ነገር ስኬታማ መሆኑን አለመሆኑን የሚታውቀው ነገር የለም። አሰብክ፣ ከዛ እንጀምር። አጀመርኩስ እያሳደገ መሄዱን ቼክ አድርጎ ገምግሞ በየጊዜው በቃ ቀጥልበት። ፍርሃት አንዳንዴ ማይታይ ነገር ነው። ባይዘው ምንም የሚታየው ነገር የለም። ምን ታያለህ? ፍርሃት ምንም ማይጨበጥ ነገር ነው። ከቀጠልክበትስ እንደውም ባይዘው እዚህ ፈሪ ከሆንክ የሆነ ነገር ጀምራለሁ ብለህ እየፈራ ከሆነ ይህንን ቪዲዮ ራሱ ማየት አይጠበቅብህም። ለምን ስኬታማ ሆናለሁ በጥረቴ ውስጥ የሆነ ነገር አሸንፋለሁ ብለህ እያየ ከሆነ ኮንግራ እንኳን ደስ አለ፣ ሰብስክራይብ አድርጉ ቻናሉ። ከዛስ እንቀጥላለን ብዙ ነገሮች። እንዲሁም ደግሞ የቴሌግራሙ ሊንክም ደግሞ አስቀምጣለሁ፣ እሱም ጆይን አድርጉ። በሰሞኑ ላይቭ እንጀምራለን። እሱ ላይ ለምን አንድን ነገር ጀምራለሁ ብለህ ከአሰብክ ከሆነ ጀምሮ ከዛስ ውጤት እየመጣ ይቀጥላል። ውጤት ሊቆይ ይችላል፣ ግን ምን ያክል ደረጃዎች፣ ለምሳሌ ምን ያክል ኮንፊደንስ ገነባ፣ ኮሚኒኬሽን እንዴት ነው፣ እነኚህ ነገሮች እያስተካከልክ ስትል ብዙ ነገሮችን አፕዴት ማድረግ ትችላለህ፣ መቀጠል ትችላለህ ማለት ነው። ስለዚህ የሆነ ነገር ጀምራለሁ ብለህ ካሰብክ ጀምሮ። ፍርሃት አይጠቅምም። ከፈራ ይሄን ቻናሉን ለቀህ ውጣ። ለምን ስክሮል አድርጎ የሆነ ነገር የማይጠቅምህ ነገር ላይ ስክሮል አድርጎ ከዛስ ወይ ደግሞ ሪያክሽን ቪዲዮዎችን ስነሱ ፓርት 1 2 3 እያለ ቀጥል። አይጠቅመውም። እነሱ በተአምር አይጠቅሙም። ውድ ጊዜን ነው እዛ ላይ እያቃጠልክ ያለው። መጀመር ምንድነው? መጀመር ይፈልጉ ያሰብከው ነገር ጀምሮ ምንም ይሁን ጀምር። ከዛስ ቀጥል፣ ከዛስ ቀጥል፣ ከዛስ ቀጥል። ከዛ በጽናት ውስጥ ውጤት አለ። ያቺ ተግባሯ መራራ ቢሆንም ማለት ነው፣ ፍሬው ግን ጣፋጭ ነች፣ ትጣፍጣለች ማለት ነው። እሱን አድርጎ ሌላው ደግሞ ለዓላማ ማንንም ለማስቀየም ወደኋላ እንዳትል። ወደኋላ ሊጎትቱ ሊያስጥሉ ዓላማ አይሆንም አይሳካልም ኖ ተመለሰ የሚሉ ሰዎችን ለማስቀየም ማንም ይሁን ባይዘው ጓደኛ፣ ቤተሰብ ማንም ይሁን ለማስቀየም ወደኋላ እንዳትል። ለምን ያንተ ዓላማ ያንተ ነው እንጂ ሌላ ሰው አይደለም። ሌላ ሰው ዓላማ ሊኖርልህ አይችልም። ልትሞትለት ልትኖርለት የሚችለው ዓላማ አለክ። መጀመሪያ አለ። እሱ ካለ ለዛ ነገር ነው ዋጋ የምትከፍለው። ለዓላማ ስትል ነው ዋጋ የምትከፍለው። ዓላማ ካለ ቀጥልበት። ለዓላማክ ደግሞ ጎትቶ ወደኋላ ሊያስቀሩ የሚፈልጉ ሰዎችን ንገራቸው። ባይዘው ፊት ለፊት ንገራቸው። እኔ ዓላማ ያለኝ ሰው ነኝ፣ ለዓላማ እያስቆምከኝ ነው፣ ስለዚህ አስቀይማለሁ። እኔና ዓላማዬን ትሆን። ከዛስ አንተ የራስን ዓላማ ቀጥልበት። ባይዘው የራሱ ዓላማ የሌለ ሰው ነው የሰውን ዓላማ ሊያስቆም የሚሞክረው። ለምን እኩል ሆነን ተከናንበ እንድተኛ ማለት ነው። ስለዚህ ብዙ ሰው ደግሞ የእውቀት ችግር የለበትም፣ ግን ፍርሃቱ ምናምኑ ተከናንቦ እየተኛ ነው ማለት ነው። አንተ ግን እዛ ውስጥ ወጥተህ እየሄድክበት ነው። ስለዚህ ሊያስቆም ከፈለገ ማስቀየም እንዳፈራ። ለምን ለዓላማ ስትል ነው ያስቀየምከው። የሆነ ደረጃ ሲደርስ ሶሪ ያን ጊዜ እኮ እንደዚህ ሞክሬ ነበር፣ አንተ እኮ ትችላለህ እኮ፣ ድሮም እኮ አንተ የነካ ነገር እኮ የተባረከ ነው ምናምን የሚሉ ሰዎች ይመጣሉ። ግን መቀጠል ልመድ ማለት ነው እዛ ውስጥ። ሌላ ደግሞ ያንተ የዛሬ ውሎ ለነገ 10 ዓመት 5 ዓመት መሰረት እየጣልክ መሆኑን እንዳትረሳ። የዛሬ ውሎ ማየት አለብህ። የዛሬ ውሎ ተግባር፣ እይታ፣ አመለካከት፣ እነኚህ ነገሮች ሁሉ ድምር ውጤት የሆነ መሰረት እየጣልክ ነው። ፎቅ እየገነባ ነው ማለት ነው። ባይዘው በሌላ በኩል ለነገ ህይወት ፎቅ እየገነባ ነው። ያ በምን አክል ጥንካሬ ነው መሰረት እየጣልክ ያለው? ያ መሰረት እየጣልክ ያለው ነገሮች ደግሞ ይጠቅማሉ ወይስ ደግሞ አንተን ጎትቶ እንደ ጎርፍ ጠራርጎ የሚሄዱ ናቸው? አጓጉል ቦታን አትዋል ማለት ነው። ውሎ ምረጥ። ውሎ ስትመርጥ እነዚህ የመረጥከው ውሎዎች ደግሞ ለነገ ህይወት የዛሬ 4 ዓመት 5 ዓመት 10 ዓመት መሰረት ናቸው። መሰረት ያ መሰረት ላይ ቆመ ነው። መሰረቱ ጠንካራ ሲሆን ደግሞ ወደ ላይ የምትገነባ ብሎኬቶች በጣም ቀላል ናቸው። ስለዚህ መሰረትን አስተካክል ወዳጄ፣ ውሎን አስተካክል ማለት ነው። ውሎ ስታስተካክል በውሎ ውስጥ በጣም የሚገራርሙ የሚደናንቁ ነገሮችን ታገኝበታለህ። ውሎን አስተካክል፣ እሷን አጅስት አድርግ። መጨረሻ ደግሞ ቲፕ ነች። መጨረሻ እነኚህ ሁሉ አምስቶች ገምግማቸው። ውሎን ገምግም፣ ሂደቶችን ገምግም። ምን ያክል ለውጦች አሉ? እነኚህ ሂደቶች ደግሞ ጥሩ ናቸው ወይስ ጥሩ አይደሉም? እነኚህ ነገሮችን እየገመገምክ ስትመጣ
ያንተ እድገት እያደገ መሆኑ የምታይበት ነው ማለት ነው። በሳምንት ይሁን በወርም ይሁን እነኚህ ሂደቶችን እየገመገምክ የሆነ ደረጃ ስጣቸው። ያ ደረጃ ነው አንተን ሊያሳድግ እያደግክ መሆንን ቼክ የምታደርግበት የሆነ ነገር አዘጋጅ ማለት ነው። መልካም ሸጋ ጊዜ እንደነበረን ባለሙሉ ተስፋ ነኝ። ብዙ ነገር እንዳተረፋቸው ቻናሉን ሰብስክራይብ አድርጉ፣ ለብዙዎች አጋሩ። ወዳቸዋለሁ። ሰብስክራይብ ስለምታደርጉ ደግሞ በጣም አመሰግናቸዋለሁ። ለምን የሆነ ነገር እያገዛችሁኝ ነው። እንዳናንተ ምንም አይደለም፣ እኔን ግን የሆነ ነገር እያገዛችሁኝ ነው። ቴንኪው ሁላችሁ አመሰግናለሁ። ወዳቸዋለሁ።